በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይህ የመከራ ቅቤን ስላ አዘጋጀሁ ወዮልኝ ብዬ የራሴ የምናዘዝበት ነው። ስለዚህ በዚህ ጸሎት የምናዘዘው ራሴን በራሴ ነው። መከራዬንም ሁሉንም የመብራት ቅቤን ስላዘጋጀሁ ወዮልኝ፣ የሙሽራው ቤት ደጅም ይዘጋብኛል ብዬ አዝናለሁ፣ እፈራለሁ። በሰርጉ ቤትም ሰዎችን ስርዓትም አልተዘጋጀውምና እስኪመሽም ድረስ በስርዓት ስለቆየው ወዮልኝ። ከነግህ እስከ ሰርክ ላገለግል ጌታዬን የዋጃቸውን በሰጣቸው ጊዜ ሀፍረት በእኔ ነው፣ ከጌታዬ ወይን ስፍራ አላገለገልሁምና እያሉኝ የወደቁትን መክሊቴንም የተበላሸውን ይህንን ነው። ስለዚህ እኔ ሴትም ሆነ ወንድ በዚህ አይነት ቢጸልይ በዝች ቀን በጣም ጥሩ ነው ብዬ አምናለሁ። ከአባቴ የተሰጠኝ ገንዘብ ዘለል በማለቴ ለተቸገርሁም ለእኔ ወዮልኝ። እንደ ጎስቋላው ልጅ ከሩቅ አገር ሆኖ ሂዶ እርያ ከሚመገበው አሳማ ወይንም አሰር ቀሞ ሊመገብ እንደወደደው ሆንሁ ይላል። ለዚህም ሉቃስ ምዕራፍ 15 ከ14 እስከ 16 መረዳት ትቻላላችሁ። ይህ አንዱ ጸሎታችን ነው። ለእኔ የተሰጠኝ መልካም ትችት ለእኔ ያልሆነውን ጥቁረትን ለተቀበሉ ለእኔ ወዮልኝ እያልን ራሳችንን መናዘዝ ግዴታችን ነው። የሰውነቴን ርኩሰት አጥብበትም ነቃአ አንብእ ለለለኝ ኃጢአቴ የሚሰረይበት የንስሐ ትጋት ለለለኝ ለእኔ ወዮልኝ። ነገር ግን ነፍሴን የእግዚአብሔር ትእዛዝ ትፈቅዳለች፣ ሥጋዊ ፈቃድን ያቸንፋታል እንጂ ብዬ አምናለሁ። እግዚአብሔር ይማረን፣ አሜን። በአብ በወልድ በመንፈስ ቅዱስ እያመነ ይህንን መጸለይ ግዴታችን ነው። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ በጎውን ሥራ ለመስራት የሚያበረታታውን የቅድስና መንፈስ ይልክልኝ ዘንድ ልጅሽን ለምኝልን እያልነ በዚህ ሱባኤ መጸለይ ግዴታ ነው። ይኸውም የኃይልን መንፈስ ከኪሩቤል ሰረገላ ላይ ይዘዝልን፣ የብርሃኑንም ድንኳን ይግለጽ፣ የእሳቱንም መጋረጃ ይጠቅልል፣ የሰማዩን ደጅ ከፍቶ ከጽርሐ አርያም ወርዶ በራሴ ላይ ይቀመጥ፣ አሜን። ነፍሴን አንጽቶ ሥጋዬን ቀድሶ ለእሱ ማደሪያ ያደርገኝ፣ ልቦናዬንም እግዚአብሔር ደስ ከሚያሰኘው ነገር ሁሉም ማንኛቸውንም ለመስራት ቢፈቅድ ይህ የጰራቅሊጦስ የጽድቅ መንፈስ ወደ እርሱ ይማርከኝ፣ አሚን። የስህተቱ መንፈስ በላዬ አያሰልጥነው፣ አንዲት ሰዓትስ እንኳ በእኔ ላይ ያርፍ ዘንድ አይተው ለበጎ ነገር ለሚያበረታታ ይህ የቅድስና መንፈስ ግን በልቦናዬም ይዋሃድ ለዘወትርም ከእኔ አይለይ እያሉ እጸልያለሁ። እናንተም ጸልዩ። በዚህ አይነት በዕብራይስጥ ማርያም የተባልሽ
የተመረጥሽ ድንግል እመቤቴ ማርያም ሆይ አንቺ ደግሞ ስለ ኃጢአቴ ስርየት የታገሽ ሁነሽ በኃጢአቴ ቁስል የልጅሽን መድኃኒት ጨምሪ። ከልጅሽም ጎን በፈሰሰው የመረጨት ውሃ እርኩስነቴን እጸቢው፣ ዝገቴንም ወልዊው፣ ማኅተሜንም የአምላካዊ ምስጢሩንም ደግሞ አድርጊልኝ። ከልጅሽም አስራት አድርገሽ ወሰጅኝ። በእጅሽም የተጨበጡ በእግርሽም የተረገጡ እድል ፈንታሽ እሆን ዘንድም የሰው ሰራተኛ ወዳልተሰራው ወደ ሰማያዊ ሰርግ ቤት እንድገባ ዝግጁ አድርጊ። የእኔ ደግሞ እድል ፈንታዬ ጽዋ ተርታዬ የሚያንጸባርቀውን የብርሃን አክሊል አበባ የፈነዳበትን አረግ የተሳሳተበትን የሃይማኖት መጎናጸፊያ አድርጊልኝ። በሰርግ ቤትሽንም ተሸልሜ ልገኝም፣ ለልጅሽም ሰርግ ተሸልሜ ልታይ፣ በቅዱስ ጉባኤ መካከልም ደስ ብሎኝ ልኑር። ዋጋዬ ከእርሳቸው ያነሰ የጎደለ አትሁን። ዋጋውን ግን በራሴ ትሩፋት አልሻም፣ መመስገን በእኔ በጎ ሥራ አልፈልግም። ዋጋዬ ያንቺ ዋጋ፣ ምስጋናዬ ያንቺ ምስጋና ነው እንጂ እኔ በጸሎትሽ ዋጋ ልቀበል እፈቅዳለሁ። በኃጥእ ነፍሴ ላይ የጽድቅሽንም ምስጋና ለሸከም መጽደቅ በሃይማኖት ትሩፋት ፍጹም ሳይሰሩ መጽደቅ በልጅሽ ፍቃድ ነውና ዳዊት በመዝሙሩ እንደተናገረ እንዲህ ሲል ኃጢአታቸው የተሰረየላቸው እንዳለ እንደ በደላቸውንም እንደ ዕዳ በደላቸውንም እግዚአብሔር ያልቆጠረባቸው የተመሰገኑ ናቸው። ኃጢአቱንም እግዚአብሔር ያልቆጠረበት የተደነቀ ነው ብሏን መዝሙረ ዳዊት ምዕራፍ 2:1 ይገኛል። እግዚአብሔር ለሙሴ እንዲህ አለው፣ እኔ የሰውን ኃጢአት የአባቱንም በልጅ ልጁ እስከ 3 እስከ 4 ትውልድ ድረስ እመረምራለሁ፣ ኃጢአተኛው ንጹሕ አላደርገውም ይላል። እደግመዋለሁ፣ ኃጢአተኛውን ንጹሕ አላደርገውም፣ የማርሁትን እምረዋለሁ፣ የወደዱትንም ይቅር እለዋለሁ ብሎ ኦሪት ዘኍልቍ ምዕራፍ 14-18 የነበረ ልበቅን ትውልድ ያገኙት የጥበብ ጸሎት ነበረ። ስለዚህ የጥበብ ነቅ የሚሆን ጳውሎስ እንዲህ አለ፣ እንግዲህ ምሕረቱን እዩ፣ መጨከኑንም ተመልከቱ። የወደደውን ይምራን፣ ያልወደደውን ያስጨንቃን ብሏል። ስለዚህ ጥበቡ ይህ ነው። እኔም ደግሞ ስለዚህ ጸሎትሽን በመተማመን ተስፋ አደርጋለሁ፣ በድንግልናሽም ከኃጢአት መዳን እፈቅዳለሁ። ነገር ግን አንቺ ለምኝልኝ፣ እድል ፈንታዬ ይቅር ካላቸው ጋራ ይሁን እንጂ ካስጨነቃቸው ጋራ እንዳይሆን አማልጅኝ ነው። ይህንን ተስፋ አድርጌ ቸር ይቅር ባይ ወደ ሆነው ልጅሽ እጮኻለሁ። እንዲህ ስል ይቅርታህንና ቸርነትህን ጽድቅህንም ዘወትር ያገኙ ዘንድ እንዲሁ እላለሁ። ስለ ቸርነትህ ስለ ፍርድህ እቀኛለሁ፣ ለአንተም አቤቱ ዝማሬ አቀርባለሁ እያልነ መዝሙረ ዳዊት 01። ስለዚህ ደግሞ እንዲህ እላለሁ፣
አቤቱ ለዘላለም ቸርነትህን አመሰግናለሁ። ጽድቅህ በአፌ ለልጅ ልጅ ነው። ለልጅ ልጄ እናገራለሁ። መዝሙር ዳግመኛ እንዲህ እላለሁ። አቤቱ መዝሙረ ዳዊት 9:1 ዳግመኛ እንዲህ እላለሁ። አቤቱ አንተ ቸር ይቅር ባይ ነህና ይቅርታህንም አንተ ለሚጠሩ ሁሉ ብዙ ነው። ደግሞም እንዲሁ እላለሁ፣ ምሕረትህን እታመናለሁ። በጎ ሥራህን በቅዱሳን ፊት መልካም ነውና። መዝሙረ ዳዊት ምዕራፍ 2:9 የራሳቸውን ግን በጎደላቸው ነው በገድላቸው ነው። የእኔ ደግሞ በእናትህ ጸሎት ነው። የራሳቸው በድካማቸው ነው። የእኔ ግን በእናትህ ድካም በመራቧ በመጸማቷ ስላገኛት መከራ ከአንተም ጋራ በምድረ ግብፅም በተሰደደች ጊዜ ስለደረሰባት ችግር ነው እያልነ መጸለይ ነው። ከዚያም እንዳረገች ነው። ስለዚህ እርሳቸው በትጋታቸው ነው። እኔ ግን አንተን በተሸከመች ቅድስት ድንግል ልመና በአማላጅነቷ ነው። እርሳቸው በራሳቸው ንጽሕና ነው። እኔ ግን በዕብራይስጥ ማርያም በተባለች የኃጢአትንም ቀንበር ባልተጫነባት ንጽሕት ጥጃ በተባለች ድንግል ማርያም በንጽሕናዋ በቅድስናዋ ነው። የኃጢአቴ ሸክም ሚዛን መክበዱ ከሰማይ ከምድር ክብደት ይበረታል። ከእርሱ ደግሞ ምሕረትን ሚዛን ቁልፍም አቤቱ ኃጢአትን ከሰማይ ኮከብ ከባህር አሸዋ ይበዛን፣ ከእርሱም ደግሞ ቸርነት ይበዛን ብለናል። ስለዚህ አቤቱ ሆይ በእኔ የደረሰችውን ኃጢአት ቸርነትህ ያቸንፍ፣ ይቅርታህም ከበደሌ ይበረታ። ምሕረትህንም ዝናብ የዕዳ በደሌንም ደብዳቤ ደምስሰው። የማዳንህንም ኃይል በእኔ ላይ ይገለጽ። አሚን። ለቤተ መቅደስህ ተክል ያደረግህም አቤቱ ሆይ የውጭ ተክል አታርገኝ፣ የጽድቅ ተክል አድርገኝ። የኃጢአት አይደለም የእውነት ተክል አድርገኝ። የሐሰት አይደለም የፍቅር ተክል አድርገኝ። የጥል አይደለም የበረከት ተክል አድርገኝ። ተክሊል ወይንም ተክል አድርገኝ። የመረገም አይደለም የክብር ተክል አድርገኝ። የጉስቁልና አይደለም የሕይወት ተክል አድርገኝ። የጥፋትም አይደለም ያንተን ተክል አድርገኝ። የሰይጣን አይደለም የቅዱሳን ቅድስተ ተክል በነቢያት ትንቢት ካፊያ የለመለመውን አድርገኝ። የመጻሕፍት የመጀመሪያ የምትሆን ኦሪት ደመና የምትጋርድሽ ከቅዱስ ወንጌል ፈሳሽ የምታጠጣ ከጎህ ከፈሰሰው ደም የምረካ ልሁን። በእናትህ በድንግል ጸሎት የሃይማኖት አበባ ላብብ፣ የጽድቅ ፍሬንም ላፍራ። ቅዱሳንህንም ሐዋርያትንም ከቃላቸው ፍሬ የተነሳ እስከ ዘላለሙ ድረስ የተባረከ የወይን ቦታ ልባል። የጽድቅ ፍሬ የሚያስቀረውን የኃጢአቴን እሾህ በጠምዝዘህ ከደጁ ጣልልኝ አውጣልኝ እያልነ መጸለይ በዚህ ወራት በቂ ነው። ሾሃ ሜከላውንም አረሙንም ሙጃውንም ነቅለው አቤቱ ንቀለው፣ አቤቱ ከኔ አርቀው። ሥርዓትህንም የሚሰሩትን የአበባቸውን ፍጻሜ እንዳፈራ አድርገኝ። ስብሐት ለአብ ወልድ መንፈስ ቅዱስ ለዓለሙ ለዓለም ዓለም አሜን። አባታችን ሆይ እያልነ እንጸልይ። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችን ይቅር በለን እኛን የበደሉን ይቅር እንደምንል፣ ወደ ፈተና አታግባን
ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታ ለምኝልን፣ አሜን። ለዘላለሙ እንደዚህ እያላችሁ ጸልዩ።